بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، وأسروا قولكم أو اجهروا به، ንግግራችሁን ደብቁ ወይም ግልጽ አድርጉት። إنه عليم بذات الصدور، እሱ በልቦች ውስጥ ያለውን የሚያውቅ ነው። ይሄ የወረደው ሙሽሪኮች ስለ ነቢያችን አለይሂ ሰላቱ ወሰላም ክፉ ነገር በሚናገሩበት ጊዜ ኢብኑ አባስ ረዲየላሁ ዐንሁ እንዳለው ጅብሪል አለይሂ ሰላም ያሳወቃቸዋል። ይሄ እንዳይሆን የሙሐመድ አለይሂ ሰላቱ ወሰላም ጌታ እንዳይሰማችሁ ተመሳጠሩ፣ በግልጽ አታውሩ ተባባሉ አለ። ለዚያ ምላሽ ነው አላህ እንዲህ የሚላቸው ወአስሩ ቀውለኩም፣ ንግግራችሁን ተመሳጠሩ፣ አው ይጅሀሩ ቢህ ወይም በሱ ጩሁ። ኢነሁ ዐሊሙን ቢዛቲ ሱዱር፣ እሱ በልቦች ውስጥ ያለውን አዋቂ ነው። ቢዛቲ ሱዱር አይ ቢኸዋጢሪሃ ወንያቲሃ፣ በልብ ውስጥ ውል የሚለውን ወከዛሊክ ልቦች የሚወስኑትን ውሳኔ የሚያውቅ ነው። በልብ ውስጥ የሚደበቅን ነገር የሚያውቅ ጌታ በምላሳቸው የምትናገሩት በጩኸትም ይሁን በሚስጥር እንዴት ሊደበቅበት ይችላል እያለ ነው። ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ብሂ ነፍሱሁ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ እንዳለ አለም ተረ አነ አላህ ያዕለሙ ማ ፊ ሰማዋት ወማ ፊ ልአርድ ማ የኩኑ ሚን ነጅዋ ሰላሰትን ኢላ ሁወ ራቢዑሁም ወላ ኸምሰትን ኢላ ሁወ ሳዲሱሁም ወላ አድና ሚን ዛሊከ ወላ አክተረ ኢላ ሁወ መዐሁም አይነማ ካኑ። አላህ ተባረከ ወተዓላ ንግግር በግልጽም ይሁን በሚስጥር ሐታ በቀልብ ውስጥ እንኳን የሚደበቀውን ሰዎች ስለ ራሳቸው የማያውቁትን እንኳን የሚያውቅ ነው። ታዲያ እናንተ የምታወሩት ወሬ በሚስጥር ይሁን በግልጽ እንዴት ይደበቅበታል እያላቸው ነው። አላ ያዕለሙ መን ኸለቀ፣ የፈጠረውን አያውቅምን? ወሁወ ለጢፉል ኸቢር፣ እሱ ረቂቅ ውስጥ አዋቂ ሲሆን። መን ኸለቀ የሚለውን በሁለት መልኩ መውሰድ ይቻላል። አንድ እስሙ ሊልኻሊቅ አላ ያዕለሙ ልኻሊቁ ኸልቀሁ በሚል፣ ሌላኛው ደግሞ መን ኸለቀሁ አይ የፈጠረውን አያውቅም እንዴ የሚለው እስም ሊልመክሉቅ አድርገን መውሰድ እንችላለን። ሁለቱም ጃኢዝ ነው። ስለዚህ አላህ ተባረከ ወተዓላ የፈጠረውን ፍጥረት አያውቅም ወይ? እሱ ለጢፍና ኸቢር ከመሆኑ ጋር፣ ለጢፍ ማለት ሁለት ማዕናዎች ነው ያሉት። አንድ ሁወ አልዕልሙ ቢኸፋያ አልኡሙር ወኸባያሃ፣ ረቂቅና ስውር የሆኑ ነገራቶችን የሚያውቅ ማለት ነው። ሁለተኛው ማዕና ደግሞ አልለጢፍ ሁወ አለዚ ዩሕሲኑ ኢላ ዒባዲሂ ሚን ሐይሱ ላ የሽዑሩን፣ ከማይጠብቁበት ከማይገምቱበት በኩል ለባሮቹ መልካምን የሚውልና ጸጋውን የሚሰጣቸው ነው። አልኸቢር ሁወ አልዓሊሙ ቢበዋጢን ልእሙር፣ ውስጣዊ ነገራቶችን የሚያውቅ ነው። በእነዚህ ባህሪያቶች የሚገለጽ አካል እንኳን የፈጠረውንና ሌሎች የፈጠሩትን እንኳን ማወቁ አይቀርም። ስለዚህ የፈጠርኩትን እንዴት አላውቅም እያላቸው ነው። አላ ያዕለሙ መን ኸለቀ፣ የፈጠረውን አያውቅምን? ወሁወ ለጢፉል ኸቢር፣ እሱ ረቂቁ ውስጥ አዋቂው ሲሆን። ሁወ አለዚ ጀዐለ ለኩሙል አርደ ዘሉላ፣ እሱ ያ ምድርን ለእናንተ የተገራች ያደረገ ነው። ዘሉለን አይ ሰህለተን ሙወጣአተን፣ በቀስታ ያለምንም ችግር የምትራመዱባት፣ የምትገነቡባት፣ የምትዘሩባት፣ ከዚያም ውጭ
ለኑሮ አስፈላጊ የሆነን ግልጋሎቶች ሁሉ የምትገለገሉባት የሆነችን ምድር ያደረገላችሁ ጌታ ነው። ፈምሹ ፊ መናኪቢሃ በመንገዶቿም ተጓዙ። መናኪቢሃ ቢመዕና ጅባሊሃ ተተርጉሟል ከኢብኑ ዐባስ እንደተያዘው ወቢመዕና ጀዋኒቢሃ ወሐዋለይሃ አይ ዳርቻዎቿንና ጫፍጫፎቿን ይዛችሁ ተጓዙ የሚል ማዕና ይሰጡታሉ። المنكب من الإنسان هو ያው ተካሻ ማለት ነው። ስለዚህ የሰው ልጅ ጎኑን ለመግለጽ የምንጠቀመው ቃል ነው መንኪብ የሚለው ولكن ያው بمعنى الطريق موسد أحسن ነው في مناكبها أي في طرقها وفجاجها በጎዳናዎቿ በመንገዶቿ ወይም ደግሞ በዳርቻዎቿ ተጓዙ። ወኩሉ ሚን ሪዝቂሂ ከሲሳዩም ተመገቡ። ይሄ ምንድነው? አላህ ተባረከ ወተዓላ በፈጠረው ምድር ላይ ተንቀሳቅሳችሁ ለእናንተ ያዘጋጀውን ጸጋውን ከስቡ፣ ከከሰባችሁትም ተመገቡ ነው። ወኢለይሂ ኑሹር መቀስቀሻውም ወደሱ ነው። አንሹር አይ ኢለይሂ መብዐቱኩም ወጅቲማዑኩም ከቀብራችሁ ተቀስቅሳችሁ ተንስታችሁ የምትሰበሰቡት ወደሱ ብቻ ነው። هو الذي جعل لكم الأرض ذلولا እሱ ያ ምድር ለእናንተ የተገራች ያደረገ ነው። ፈምሹ ፊ መናኪቢሃ በመንገዶቿ በዳርቻዎቿ ተጓዙ። ወኩሉ ሚን ሪዝቂሂ ከሲሳዩም ተመገቡ። ወኢለይሂ ኑሹር መቀስቀሻውም ወደሱ ነው። አአሚንቱም መን ፊ ሰማእ በሰማይ ያለውን አመናችሁን? አየኽሲፈ ቢኩሙል አርض ምድርን በእናንተ ላይ ቢገለብጥባችሁ ፈኢዛ ሂየ ተሙር እሷም የምታረገርግ ብትሆን። መን ፊ ሰማእ ሁወ አላሁ ተባረከ ወተዓላ በሰማይ ያለው አላህ ነው። አሰማእ በዐረበኛ በሶስት መንገዶች ይመጣል። አንድ እችን የተገነባዎቹን አላህ ተባረከ ወተዓላ ሰባት አድርጎ የገነባቸውን ሰማያቶች ለመግለጽ ይመጣል። አንዳንድ ጊዜ ዳመና፣ አንዳንድ ጊዜ ደግሞ ሙጥለቁል ዑሉ አይ ከፍታ የሚልን ማዕና ለማስተላለፍ ይመጣል። እዚህ ላይ ፊ ቢመዕና ዐላና አአሚንቱም መን ሁወ ፈውቀ ሰማኢ ከሰማይ በላይ ያለውን አመናችሁ ነው። ወለኡሰሊበነኩም ፊ ጁዙዕ ነኽል እንዳለው ፊርዓውን ሳሒሮቹ እስልምናን በተቀበሉ ጊዜ ከሙሳ ጋር በሆኑ ጊዜ በተምር ግንዶች ውስጥ እሰቅላችኋለሁ አለ። ይሄ ማለቱ ውስጡን ከፍቼ እዛ ውስጥ እሰቅላችኋለሁ ሳይሆን በእሷ ላይ አንጠለጥላችኋለሁ። እዚህም ላይ ፊ ቢመዕና ዐላ ነው የመጣችው። አላህ ተባረከ ወተዓላ ከከፍታዎች ሁሉ ከዐርሽ በላይ ያለ ነው። ስለዚህ የእሱን ቅጣት አመናችሁ ወይ አያገኘንም ብላችሁ ተማመናችሁ ወይ ያላቸው ነው። ወልኢስቲፍሃሙና ሊተዕጂብ ወልኢንካር የሚያስደንቅ መሆኑን የሚወገዝ መሆኑን ለመግለጽ ነው። በኩፍር ላይ ከመሆናችሁ ጋር የአላህን መልእክተኛ አንከተልም ከማለታችሁ ጋር እንዴት ብላችሁ ነው የአላህን ቅጣት የምታምኑት እያለ እየወቀሳቸው ነው። አን የኽሲፈ ቢኩሙል አርض አይ አን የጅዐለ ቢኩሙል አርض ባጢነሃ ዛሂረሃ የላዩን ወደ ታች አድርጎ ቢገለብጥባችሁ ፈኢዛ ሂየ ተሙር አልመውት ሁወ ልኢጥራብ መዐ ዘሃቢ ወልመጂእ ሄድ መጣ እያለ የሚርገፈገፍ ነገር ማረ ይባላል። በአማርኛ ምናልባት ማረግረግ ልንለው እንችላለን። አላህ ይህንን በእናንተ ላይ መፈጸሙን አመናችሁ ወይ? እንዴት ያላችሁ ሰዎች ናችሁ እያላቸው ነው። አአሚንቱም መን ፊ ሰማኢ በሰማይ ያለውን አመናችሁን? አን ዩርሲለ ዐለይኩም አን የኽሲፈ ቢኩሙል አርض ምድርን በእናንተ ላይ ቢገለብጥባችሁ ፈኢዛ ሂየ ተሙር እሷም የምታረገርግ ብትሆን። አም አሚንቱም መን ፊ ሰማኢ ወይስ በሰማይ ያለውን ተማመናችሁ? አን ዩርሲለ ዐለይኩም ሐሲበን በእናንተ ላይ ጠጠር ያዘሉ ንፋስን ቢልክባችሁ። الحاصب هي الريح التي تحمل معها الحصى وين دقمو أن ابن جرير رحمة الله عليه قالوا هو التراب معه الحصى
አቧራ አብሮ ጠጠር ይዞ የሚመጣ ነው ወይም ደግሞ ጠጠርን ይዞ የሚመጣ ንፋስ ነው ወይም ደግሞ ሐሲብ ማለት ይሄ ሐሳ እሷ ራሷ ጠጠር ናት ልክ አላህ ተባረከ ወተዓላ በሉጥ ህዝቦች ላይ እንዳዘነበባቸው ማለት ነው በሰማይ ያለውን ጌታችሁን በእናንተ ላይ ጠጠር ያዘለች ንፋስን ቢልክባችሁ አመናችሁ ሆይ ፈሰተዕለሙና ከይፈ ነዚር ማስጠንቀቄ እንዴት እንደሆነም ወደፊት ታውቃላችሁ وهذا وعيد ዛቻ ነው ወደፊት ያስጠነቀቅኳችሁ ነገር ፍጻሜው ቅጣቱ በሚረጋገጥባችሁ ጊዜ እንዴት እንደሆነ ትረዳላችሁ ከይፈ ነዚሪ አይ ከይፈ ኢንዛሪ ማለት ነው ولقد كذب الذين من قبلهم እነዚያ ከበፊታቸው ያሉትም በርግጥ አስተባበሉ ከነዚህ ሙሽሪኮች በፊት የነበሩት የኑህ የሁድ የሳሊህ وغيرهم من الأمم አስተባብለዋል መልእክተኞችን አንቀበልም ብለዋል فكيف كان نكير ማውገዜ እንዴት ነበር كيف نكير بمعنى كيف إنكاري عليهم በእነሱ ላይ ማውገዜ እንዴት ነበር بمعنى كان إنكاري عليهم عظيما وعقابي لهم شديدا የነሱን ስራ ያወገዝኩበት መንገድ በጣም የከፋ ነበር የቀጣኋቸውም ቅጣት ብርቱ ነበር ማለት ነው ስለዚህ እናንተም እነሱ በሄዱበት የክህደት መንገድ የምትቀጥሉ ከሆነ መልእክተኞችን አንቀበልም የምትሉ ከሆነ እንደነሱ አይነት አወጋገዝ አወግዛችኋለሁ ቅጣቴንም አወርድባችኋለሁ فكلا أخذنا بذنبه فمنهم من أخذته الصيحة ومنهم من أرسلنا عليه حاصبا ومنهم من أخذته الصيحة ومنهم من خسفنا به الأرض ومنهم من أغرقنا الله قماش تطلقوا بدل قماش نفاس قماش مدرن سنتقون للتوتوا أدرقوال قماش دقمو أسنطوال النزيان هلو هزبوج بدلواتشو سايهون بما استبابلاتشونا بكهدتاتشونا እናንተም ያንኑ መንገድ የምትከተሉ ከሆነ በእነሱ ላይ ያወረድኩትን አይነት ቅጣት አወርድባችኋለሁ ያለ ነው ወለቀድ ከዘበ الذين من قبلهم እነዚያ ከበፊታቸው የነበሩት በርግጥ አስተባበሉ فكيف كان نكير ውግጃዬ እንዴት ነበር أولم يروا إلى الطير ወደ አዕዋፎች አላዩምን فوقهم ከበላያቸው ሲሆኑ صافات ክንፎቻቸውን ዘርግተው ويقبضنا يتبسبالهم صافات بمعنى باسطات أجنحتهن مالتنا ويقبضنا የሚለው ደግሞ ضامات أجنحتهن مالتنا እነዚህ አዕዋፎች ከሰው ልጆች በላይ ሆነው በአየር ላይ ሲንሳፈፉ አንዳንድ ጊዜ ክንፋቸውን ዘርግተው አንዳንድ ጊዜ ደግሞ ክንፋቸውን ሰብሰብ አድርገው አላዩም ወይ ما يمسكهن إلا الرحمن كالرحمن بكر የሚይዛቸው የለም አይ በሰማይ ላይ እንዲቆዩ የሚያደርጋቸው ወደ መሬት ከመውደቅ የሚጠብቃቸው ከአላህ ተባረከ ወተዓላ ውጭ አንድም የለም إنه بكل شيء بصير እሱ በነገሩ ሁሉ ተመልካች ነው أولم يروا إلى الطير ودا أعوافوች አላዩምን فوقهم ከበላያቸው ሲሆኑ صافات ክንፎቻቸውን ዘርግተው ويقبضنا يتبسبالሉ ለምንድነው صافات የሚለው بمعنى الحال የመጣው ويقبضنا የሚለው ደግሞ بمعنى فعل ሆኖ የመጣው ምክንያቱም اصلا አዕዋፎች በሚበሩበት ጊዜ ክንፋቸውን ዘርግተው ነው የሚበሩት ክንፍ መሰብሰባቸው ጣሪ ነው አንዳንድ ጊዜ ብቻ ነው የሚከሰተው ለዚያ ነው ሐላቸው ክንፍ በመዘርጋት ላይ እንደሆነ አንዳንድ ጊዜ ደግሞ ክንፋቸውን እንደሚሰበስቡ አላህ የገለጸው እዚህ ላይ صافات ክንፎቻቸውን ዘርግተው ويقبضنا يسبسبالሉ ما يمسكهن إلا الرحمن كالرحمن በስተቀር የሚይዛቸው የለም ክንፍ ዘርግተው ይሁን ሰብስበው በሚበሩበት በሚንሳፈፉበት ጊዜ
በአየር ላይ እንዲቆዩ የሚያደርጋቸው አላህ ብቻ ነው። ኢነሁ ቢኩሊ ሸይኢን በሲር እሱ በነገር ሁሉ ላይ ተመልካች ነው። አመን ሃዛ አለዚ ያ ማን ነው ሁወ ጁንዱን ለኩም እሱ ለእናንተ ሰራዊት የሆነ የንሱሩኩም ሚን ዱን ረሕማን ከአርረሕማን ውጭ የሚረዳችሁ ለእናንተ ረዳት የሆነ ከክፉ የሚጠብቃችሁ ሰራዊት ከአላህ ተባረከ ወተዓላ የትኛው ነው? ኢኒል ካፊሩና ኢላ ፊ ጉሩር ከሃዲዎች በመታለል ውስጥ እንጂ አይደሉም። ረዳቶቻችን ናቸው። የምንፈልገውን ይሰጡናል፣ የምንሰጋውን ነገር ደግሞ ይከላከሉልናል ብሎ የሚያስቧቸው ከራሳቸው ላይ እንኳን ዝንብን እሺ ማለት የማይችሉ ግዑዝ አካላቶች ናቸው። ከዚህ የበለጥ መታለል ከዚህ የበለጥ ሞኝነት የለም። ይሄንን እያስታወሳቸው ነው። አመን ሃዛ አለዚ ያ ማን ነው ሁወ ጁንዱን ለኩም እሱ ለእናንተ ሰራዊት የሆነ የንሱሩኩም ሚን ዱን ረሕማን ከአርረሕማን ውጭ የሚረዳችሁ ኢኒል ካፊሩና ኢላ ፊ ጉሩር ከሃዲዎች በመታለል ውስጥ እንጂ አይደሉም። አመን ሃዛ አለዚ ያ ማን ነው የርዙቁኩም ሲሳይ የሚሰጣችሁ ኢን አምሰከ ሪዝቀሁ ሲሳዩን ቢይዝ አላህ ተባረከ ወተዓላ ዝናብ አላወርድም ቢል መሬትንም ማብቀሏን ቢከለክላት የትኛው አካል ነው ለእናንተ የሚያስፈልጋችሁን ሲሳይ የሚያቀርብላችሁና የሚሰጣችሁ? ማንም የለም። አላህ ብቻ ነው የሚረዝቀው የሚረዳው። በለጁ በል የምትለው እዚህ ላይ ሊልኢድራብ ነው የመጣችው። አንዳንዶቹ ደግሞ ቢመዕና ሐቀን ይተረጉሟታል። ከአነሁ ጃአ ጀዋበን ሊሱአል ሙቀደር ለሆነ ለሚታወቅ ጥያቄ መልስ የመጣ ነው። አይ እነዚህን ሰዎች አላህ ተባረከ ወተዓላ ሲያስፈራራቸው ቅጣቴን እንዴት አመናችሁ እያለ እንደዚሁም የተለያዩ አያቶቹን እየጠቀሰ በሁሉም ነገር ላይ ቻይ መሆኑን ሲያስረዳቸው እነዚህ ሰዎች በእነዚህ ግሳጼዎች ተመክረው ያሉበትን ኩፍር ትተው ወደ እስልምና መጡ እንዴ ከተባለ ላ በል ይልቁንም ለጁ ፊ ዑቱብ ወኑፉር በድንበር ማለፍና በመበርገግ ላይ ቀጠሉ ጸኑ። ለጁ ቢመዕና ተማደው ወአሰሩ ማለት ነው። ቀጠሉ በዚያው ላይ ጸኑ። አልዑቱብ ሁወ ልእስትክባር ወጡግያን ኩራትና ወሰን መተላለፍ ነው ዑቱብ ማለት። النفور هو الشرود من الحق والإيمان كأمنة مششنا مبرققنا النبي سويت الله تبارك وتعالى عندان ذي إياس كجرة عندان ذي إياس فرارة عندان ذي آياتوچون شاينتون يميان ملاكتو فطرتوچون እየነገራቸው በተለያየ መንገድ ቢገስጻቸው ቀልባቸው የታተመበት ስለሆነ ወደ ሐቅ አልመጡም። ይልቁንም በክህደታቸው በኩራታቸው እንደዚሁም በመበርገጋቸው ላይ ቀጠሉ ነው። አመን ሃዛ አለዚ የርዙቁኩም ያ ማን ነው ሲሳይን የሚሰጣችሁ ኢን አምሰከ ሪዝቀሁ ሲሳዩን ቢይዝ በለጁ ፊ ዑቱብ ወኑፉር ይልቁንም ድንበር በማለፍና በመበርገግ ላይ ቀጠሉ ጸኑ። አፈመን የምሺ ሙኪበን ዐላ ወጅሂ በፊቱ ላይ ተደፍቶ የሚሄድ ሰው አህዳ ይበልጥ የቀና ነው አመን የምሺ ሰውየን ወይስ ተስተካክሎ የሚሄድ ዐላ ሲራጥ ሙስተቂም በትክክለኛ መንገድ ላይ ቀጥ ባለ መንገድ ላይ وهذا مثل ضربه الله تبارك وتعالى للمؤمن والكافر بدنيا الله لأماننا لك هدي ياسكمتو مسالين كافر حق من عندهنا يوكم አቀርቅሮ ዝም ብሎ የሚሄድበትን እንኳን ሳይረዳ የሚያደናቅፈው እያደናቀፈው የሚጥለው እየጠለው ዝም ብሎ ይሄዳል። አማ ሙእሚን ከአላህ የሆነ ማስረጃ አለው፣ ከአላህ የሆነ መሪ አለው። ቀጥ ብሎ በዚያ በተስተካከለው መንገድ ላይ ይሄዳል። በአኺራም እንደዚሁ ምሳሌያቸው ይሄው ነው። ሙእሚኖችን አላህ ተባረከ ወተዓላ ራሳቸውን ቀጥ አድርገው በዱንያ በሰሩት ነገር የተደሰቱና የረኩ ሆነው ይቀሰቀሳሉ፣ ወደ ጀነት ይመራሉ።
ከሃዲዎች ደግሞ በፊታቸው እየተገተቱ ወደ ጀሃነም ይወሰዳሉ። الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا እንዳሉ ሰሃባዎች ነብያችን አለይሂ ሰላቱ ወሰለም አላህ እንዴት ነው ካፊርን የውመል ቂያማ በፊቱ የሚያስኬደው አሉ። እሳቸው ምን አሉ? الذي أمشاه على رجليه في الدنيا قادر على أن يمشيه على وجهه في الآخرة በዱንያ በእግሩ እንዲራመድ ያደረገው ጌታ የውመል ቂያማ በፊቱ እንዲጓዝ ማድረግ አይሳነውም። ስለዚህ በዱንያ ትክክለኛውን መንገድ የተጓዘ የአላህን ተባረከ ወተዓላ መልእክት የተቀበለ ሰው ልክ በትክክለኛ መንገድ ላይ ቀጥ ብሎ እንደሚጓዝ ሰው ነው። አማ ይሄንን እንዲህ ብሎ በጥመት ውስጥ ያለ ሰው በፊቱ እንደሚጓዝ የሚሄድበትን እንደማያውቅ የተደናበረ ሰው ነው። አፈመን የምሺ ሙኪበን ዐላ ወጅሂሂ በፊቱ ላይ ተደፍቶ የሚጓዝ ሰው አህዳ ይበልጥ የቀና ነው የተመራ ነው። አመን የምሺ ሰውየን ዐላ ሲራጢን ሙስተቂም ወይስ በቀጥተኛው መንገድ ላይ ተስተካክሎ የሚሄድ ላ ሸክ እነዚህ ሁለቶቹ አይስተካከሉም፣ እኩል አይሆኑም ነው። ቁል ሁወ አለዚ አንሸአኩም ቁል በላቸው ለእነዚህ ለሙሽሪኮች አስረዳቸው። ሁወ አለዚ አንሸአኩም እሱ ያ የፈጠራችሁ ነው። እሱን በብቸኝነት አምልኩት፣ ከእሱ ጋር አታጋሩ የምላችሁ ጌታችሁ እናንተን ያስገኛችሁና የፈጠራችሁ ነው። ወጀዐለ ለኩም ሰምዐ ለእናንተም መስሚያ ያደረገ ወልአብሳረ መመልከቻዎችን ወልአፍኢደተ ልቦችንም እምትሰሙበትን እምታደምጡበትን እንደዚሁም እምታስተነትኑበትንና እምታስቡበትን ልቦች ያደረገላችሁ ጌታ ነው። ቀሊለን ማ ተሽኩሩን ጥቂትንም አታመሰግኑም። አንዳንዶቹ ዑለማዎች ዘንድ ማ እዚህ ላይ ዛኢዳ ናት። ቢመዕና አይ ተሽኩሩነ አልቀሊል እምታመሰግኑት ጥቂትን ብቻ ነው፣ በደንብ ማመስገን አለባችሁ የሚል ነው። አንዳንዶቹ ዘንድ ደግሞ ቀሊለን ማ ተሽኩሩን ቢመዕና አይ ላ ተሽኩሩነ ሐታ አልቀሊል ጥቂትን እንኳን አታመሰግኑም ማለት ነው። ኢማም አልቁርጡቢ ረሕመቱላሂ ዐለይሂ እንዳለው ቀለማ አፍዐሉ ሸይአን ካለ ዐረብ አይ ላ አፍዐሉሁ አልበታ ማለት ነው። ይሄን ነገር እምሰራው ምን ያክል ያነሰ ነው የሚል ንግግር ከተናገረ አልሰራውም ማለቱ ነው። ስለዚህ ቀሊለን ማ ተሽኩሩን ቢመዕና ማ አቀለ ሹክረኩም ነው። አይ ምስጋናችሁን ምን አሳነሰው ወይም ደግሞ ከነጭራሹ ምንንም አታመሰግኑም ነው። ቁል ሁወ አለዚ ዘረአኩም ቁል በላቸው ሁወ አለዚ ዘረአኩም እሱ ያ የበተናችሁ ነው። ዘረአኩም ቢመዕና በተኩም ወአክተረኩም ፊል አርድ በምድር ላይ ያሰራጫችሁ የበተናችሁና ያባዛችሁ ነው። ቁል ሁወ አለዚ ዘረአኩም ፊል አርድ እሱ ያ በምድር ላይ የበተናችሁ ነው። ወኢለይሂ ትሕሸሩን ወደሱም ትሰበሰባላችሁ። በፈለገ ጊዜ በምድር ላይ እንደበተናችሁ በፈለገ ጊዜ ወደሱ መሰብሰቡ አይቸግረውም። ወየቁሉና ይላሉም አይ እነዚህ ኩፋሮች ሙሽሪኮች ኢስትህዛአን ወተሀኩመን እያላገጡ እያፌዙ ይላሉ መታ ሀዘል ወዕዱ ይህ ቀጠሮ መቼ ነው? ኢንኩንቱም ሳዲቂን እውነተኞች ከሆናችሁ አላህ የቀጠረው ቀን አለ ሰዎችን ከሞቱበት ቀስቅሶ የሚተሳሰብበትና የሚመነዳበት ቀን አለ የምትሉት እውነታችሁን ከሆነ እስኪ ያሳዩን፣ መቼ ነው ቀኑን ንገሩን እያሉ ይቻኮላሉ፣ ያላግጣሉ። ወየቁሉና መታ ሀዘል ወዕዱ ይህ ቀጠሮ መቼ ነው ይላሉ። ኢንኩንቱም ሳዲቂን እውነተኞች ከሆናችሁ ቁል ኢነማ ልዕልሙ ዒንደላህ እውቀቱ አላህ ዘንድ ብቻ ነው በል። የሰዓቲቱን ጊዜና ወቅት ከአላህ ውጭ የሚያውቅ አንድም የለም። ላ መለኩን ሙቀረብ ወላ ነቢዩ ሙርሰል አላህ በራሱ የተነጠለበት ከሱ ውጭ ማንም የማያውቃት ጊዜ ናት። ወኢነማ አነ ነዚሩን ሙቢን እኔ ግልጽ አስጠንቃቂ ነኝ። ስራዬ ሰዓቲቱ መቼ እንደሆነች መናገር፣
የውመል ቂያማ መቼ እንደሚከሰት ማስተማር አይደለም። እኔ የተላኩት ያቺ ቀን አደገኛ ቀን ናትና አላህን ታዘዙ፣ እሱን ፍሩት፣ በዚያን ቀን ሊያጋጥማችሁ ከሚችል አደጋ ተጠበቁ ለማለት እናንተን ለማስጠንቀቅና ለመምከር እንጂ የተላኩት ቀጠሮ መቼ እንደሚሆን ሰዓቲቱ መቼ እንደምትከሰት ለማስተማር አልተላኩም በላቸው እያለ ነው። ቁል ኢነመል ዒልሙ ዒንደላህ እውቀቱ አላህ ዘንድ ብቻ ነው በል። ወኢነማ አነ ነዚሩን ሙቢን እኔ ግልጽ አስጠንቃቂ ብቻ ነኝ። ፈለማ ረአውሁ ዙልፈተን ቅርብ ሆኖ በተመለከቱት ጊዜ አይል ዐዛብ ቅጣቱን በዚያን ቀን በእነሱ ላይ የሚከሰተውን ዐዛብ ቅርብ ሆኖ ፊት ለፊታቸው በተመለከቱት ጊዜ ፊአት ውጁሁ ለዚነ ከፈሩ የእነዚያ የካዱት ሰዎች ፊቶች ይከፋሉ። ይሄ ቅጣት ለእነሱ እንደተዘጋጀ ስለሚያውቁ በዱንያ የሰሩትን ስራ ስለሚያውቁ ቅጣቱን በሚመለከቱበት ጊዜ በድንጋጤ በሽብር በጭንቀት ፊቶቻቸው ይከፋሉ። ወቂለ ሃዛ አለዚ ኩንቱም ቢሂ ተድዑን ወቂለ ይባላሉ። ልክ በዱንያ እነዚህ ሰዎች እያላገጡ እያፌዙ ይሄ የምንቀጣበት ቀን መቼ ነው፣ ቀጠሮ መቼ ነው እያሉ ሲጠይቁ ነበር። አላህን በየውመል ቂያማ ተሐኩመን ዐለይሂም ወስትህዛእን ቢሂም ልክ ሲያደርጉ እንደነበረው ምን ይላቸዋል? ሃዛ አለዚ ኩንቱም ቢሂ ተድዑን ይህ ያ በሱ ተሞግቱበት የነበረው ነው። ተድዑን በሁለት ማዕና መጥቷል። ቢመዕና ዱዓ ወቢመዕና አድዕዋ አይ አልድዓ ማለት ነው ሁለተኛው። ስለዚህ ተድዑን ቢመዕና አልኢፍቲዓል ሚን አድዱዓ ነው። አብዝታችሁ ተጠይቁት ተለምኑት የነበረው ቀን ማለት ነው። እነዚህ ሰዎች የውመል ቂያማ የሚባል ነገር ውሸት ነው የሚል እምነት ስላላቸው ነቢያችን ዓለይሂ ሰላቱ ወሰላም ሰሐቦቻቸውን እስኪ ይሄንን የውመል ቂያማ አሳዩን መቼ ነው የሚሆነው? አላህንም ምን ይላሉ? ኢንካነ ሃዛ ሁወል ሐቁ ሚን ዒንዲከ ፈአምጢር ዐለይና ሒጃረተን ሚነ ሰማይ ይሉ ነበር። ይሄ እስልምና የሚባለው ሃይማኖት እውነት ከሆነ ከሰማይ ድንጋይ አዝንብብን ይሉ ነበር። ስለዚህ ተድዑን የሚለው ቢመዕና ተስተዕጅሉን ወተተመነውና ሑሱለሁ ወውቁዐህ መከሰቱን መሆኑን ስትመኙትና ስትለምኑት የነበረው ቅጣት ይህ ነው ይባላሉ። ወይም ደግሞ ተድዑን ቢመዕና አይ ተድዑና ዐደመ ውቁዒህ መከሰቱ በፍጹም የማይቻል ነገር ነው ብላችሁ ትሞግቱበት የነበረው ነገር ይህ ነው ይባላል። ሁለቱም ወጅህ አለው። ወላኪን አብዛኛዎቹ ሙፈሲሮች ሁና ቢመዕና ዱዓ የተረጎሙት አይ ልስትዕጃል ወተመኒ ይሄንን ቀን በተከሰተ ብለው መመኘትና አላህ እንዲያስከስተው መለመናቸውን ነው። ፈለማ ረአውሁ ዙልፈተን ቅርብ ሆኖ ባዩት ጊዜ አይ ልዐዛብ ሲአት ውጁሁ ለዚነ ከፈሩ የእነዚያ የካዱት ሰዎች ፊቶች ይከፋሉ። ወቂለ ሃዛ አለዚ ኩንቱም ቢሂ ተድዑን ይህ ያ በሱ ትሞግቱበት ትለምኑበት የነበረው ነው ይባላሉ። ቁል አረአይቱም አያችሁን በላቸው። አረአይቱም ቢመዕና አኽቢሩኒ ንገሩኝ እስኪ ማለት ነው። እነዚህን ከሃዲዎች እስኪ ንገሩኝ በላቸው። ኢን አህለከኒ አላሁ ወመን መዕየ አላህ እኔን ከኔ ጋር ያሉትንም ቢያጠፋን አው ረሒመና ወይም ቢያዝንልን አይ በዱንያ አላህ እኔንም ቢገድለኝ ወከዛሊክ ሰሓቦችንም እንደዚሁ ቢገድላቸው ወይም ደግሞ እድሜያችንን አርዝሞ በእናንተ ላይ ድል ሰጥቶን ቢያዝንልን ከሁለቱ አንዱ በእኛ ላይ ቢከሰት ምንም የምንፈራው ነገር የለም ነው። ቁል ሀል ተረበሱነ ቢና ኢላ ኢሕደል ሑስነይን እንዳለው ማለት ነው። ሙእሚን አላህ ሰዎችን የሚቀሰቅስበት ቀን አለ፣ ጀነትና ጀሃነም አለ የሚል እምነት ያለው በዱንያ ሞተም ኖረም ምንም ለውጥ የሚፈጥርበት ነገር የለም። ምክንያቱም ከሞት በኋላ የሚጠብቀው ዓለም ኸይር ነገር ስላለው ማለት ነው። አማ ኩፋሮች ፈመን ዩጂሩ ልካፊሪነ ሚን ዐዛቢን አሊም ከሃዲዎችን ካሳማሚው ቅጣት የሚያድነው ማን ነው በላቸው።
እኛ በዱንያ አላህ ቶሎ ቢገድለን ወይም ደግሞ እድሜያችንን አርዝሞ ድል ቢሰጠን ከሁለት አንዱን ቢከሰት ለውጥ የለም እኛ ጋር። በሁለቱም ሁኔታ ደስተኞች ነን። ይሄንን ነው የምንፈልገው። እናንተ ግን አሁንም ሞታችሁ እድሜያችሁም ረዘመ፣ ዞሮ ዞሮ የምትቀሰቀሱበት ቀን አለ። የዚያን ቀን ደግሞ ለካህዲዎች የተቀመጠ አሳማሚ ቅጣት አለ። ከዚያ የሚያድናችሁ ማን ነው በላቸው። ይሄ ያው በነቢያችን አለይሂ ሰላቱ ወሰላም ላይ ሞትን አብዝተው ይመኙ እሳቸውን ለመግደል በጣም ይፈልጉ ስለነበረ ነው ሙሽሪኮች። ሐታ ሚን ጀህሊሂም ወሰፈሂም እነዚህ ኩፋሮች ከሞኝነታቸው የተነሳ አላህን ይለምኑ ነበር። ሐታ አቡ ጀህል የበድር ቀን አላህን ሊዋጋ መጥቶ ምን ይላል? አላህ ከሁለታችን እንደው ዝምድና ቆራጭ የሆነውን ነገር ጉድ ስራው እያለ ዱዓ ያደርጋል። በራሱ ላይ ነው። ነገር ግን አንድ ሰው ያለበት መንገድ ስህተት መሆኑን ከተረዳ በኋላ ስሜቱን ተከትሎ በኩራት በዚያው በጥመት ላይ የሚቀጥል ከሆነ አላህ ልቡን ይገለብጥበታል። ሐቅ የትኛው ነው ባጢል የትኛው ነው የሚለውን መረዳት አይችልም። ትናንት ስህተት መሆኑን መቶ በመቶ የሚያውቀው ነገር ዛሬ ሐቅ መስሎ ይታየዋል። ይሄ ነው አላህ ለኩራተኞችና ለእንቢተኞች የሚፈርድባቸው ፍርድ። ስለዚህ እነዚህ ሰዎች ነቢያችን አለይሂ ሰላቱ ወሰላምና ሱሐቦቻቸውን እንዲሞቱ መመኘታቸው፣ እንዲጠፉ አላህን መለመናቸው ይሄ ምንም ለውጥ በእኛ ላይ አይፈጥርም በላቸው። ሞትኩም ኖርኩም የኔ ኑሮ ለዱንያ አይደለም፣ አላህ ተባረከ ወተዓላ በአኺራ ያዘጋጀልኝን ነገር ነው የምፈልገው በላቸው። እናንተ ግን በተቃራኒ እድሜያችሁም ረዘመ አጠረ ሄዳችሁ የሚጠብቃችሁ አሳማሚ ቅጣት ነው። ከዚያ የሚጠብቃችሁና የሚከላከላችሁን ስራ ወይም ደግሞ አካል አዘጋጅታችኋል ወይ? ከዚህ የሚጠብቃችሁ በአላህ ማመን ነበር። በሱም ማታምኑ ከሆነ ደግሞ ከሱ ቅጣት የሚያድናችሁ ማንም የለም፣ ተቆጠቡ በላቸው ነው የሚለው። ቁል አረአይቱም ንገሩኝ እስኪ በላቸው ኢን አህለከኒ አላህ እኔን ቢያጠፋኝ አይ بالموت ማለት ነው። ወመን መዕየ ከኔ ጋር ያሉትንም ቢያጠፋ አው ረሒመና ወይም ቢያዝንልን ፈመን ዩጂሩ ልካፊሪና ምን ዐዛብን አሊም ከሃዲዎችን ካሳማሚው ቅጣት የሚያድናቸው ማን ነው? ቁል ሁወ አረሕማኑ እሱ አረሕማን ነው በላቸው። በብቸኝነት አምልኩት፣ ከቅጣት የምትጠበቁት እሱን በአንድነት በመገዛታችሁ ነው የምላችሁ ጌታዬ አረሕማን ነው። ወሃዛ የአላህን አዛኝነት ሩህሩህነት ወደ እሱ የሚመለሱ ከሆነ ወንጀላቸውን ትተው እንደሚቀበላቸው የሚያመላክት ነው። ቁል ሁወ አልጀባር ቁል ሁወ አልቀሃር አላለም አላህ ተባረከ ወተዓላ በል ቁል ሁወ አረሕማን። ከዚህ ከክህደታችሁ ከማጋራታችሁ ወንጀላችሁ አስቀያሚ እንኳን ቢሆን ወደ እሱ የምትመለሱ ከሆናችሁና ከተጸጸታችሁ ጸጸታችሁን የሚቀበልና የሚያዝንላችሁ እዝነቱ ሰፊ የሆነው ጌታዬን ነው አምልኩት የሚላችሁ። ቁል ሁወ አረሕማኑ እሱ አረሕማን ነው በላቸው። አመና ቢሂ በሱ አመንን፣ ወዐለይሂ ተወከልና በሱም ላይ ተመካን። አመና ቢህ አይ ወሐድናሁ ወዐበድናሁ ቢላ ሸሪክ። እነሱም በአላህ እናምናለን ይላሉ እነዚህ ሙሽሪኮች። ነገር ግን የእናንተ እምነት አይደለም የእኛ እምነት እያለ ነው። እኛ በአላህ የምናምነው በብቸኝነት እሱን እያመለክን የምንመካውና የምንተማመነውን በሱ ብቻ ሆኖ ነው። እነዚህ አካላቶች አይ ሙሽሪኮች በአላህ እናምናለን ይላሉ። ነገር ግን ደጋጎችን ወደ አላህ መቃረቢያ አድርገው ይዛሉ። እኛ ወንጀለኞች ስለሆን ወደ አላህ የሚያዳርሱን አማካኞች ያስፈልጉናል ይላሉ። ይሄ ሽርክ ነው፣ ከእስልምና ሙሉ በሙሉ የሚያስወጣ ድርጊት ነው። እኛ የምናምነው በአላህ ብቻ ነው፣ የምንገዛውም እሱን ብቻ ነው።
እምንመካውም በሱ ላይ ነው። ቁል ሁወ አርረሕማኑ አመና ቢህ እሱ አርረሕማን ነው በላቸው። አመና ቢህ በሱ አመንን። ወዐለይህ ተወከልና በሱም ላይ ተመካን። ፈሰተዕለሙነ መን ሁወ ፊ ضላሊን ሙቢን ማን በግልጽ ጥመት ላይ እንዳለ ወደፊት ታውቃላችሁ። ሰዓቲቱ በምትሆን ጊዜ ቅጣቱም ምንዳውም በሚገለጽ ጊዜ አላህ ተባረከ ወተዓላ የቀጠረው ቀጠሮ የዛተው ዛቻ በሚረጋገጥበት ቀን ማን በሐቅ ላይ እንዳለ ማን በጥመት ላይ እንዳለ በእርግጥ ታውቃላችሁ ነው። በዱንያ ባጢል ላይ ያለውም ሰው እኔ ሐቅ ላይ ነኝ ብሎ ይሞግታል። ሐታ ማስረጃዎች በግልጽ ቢደረደሩለት እንኳን ራኪበን ዐላ ረእሲህ ላ ሐቁን ያለሁበት ነው ይላል። አማ አላህ ተባረከ ወተዓላ ጀሃነም ውስጥ በሚወረውርበት ጊዜ ሲሰቃይና ሲቀጣ የነበረበት መንገድ ስህተት ሙእሚኖች የነበሩበት ሐቅ መሆኑን ያውቃል፣ ያረጋግጣል። ቁል አረአይቱም አያችሁን በላቸው፣ አይ አኽቢሩኒ ንገሩኝ እስኪ ኢን አስበሐ ማኡኩም ገውራ ውሃችሁ ሰራጂ ቢሆን ገውረን ቢመዕና ዛሂበን ወዛኢለን ፊል አርድ በምድር ላይ የጠፋና የተወገደ የሰረገ ቢሆንባችሁ ፈመን የእቲኩም ቢማኢን መዒን ፈሳሽ የሆነን ውሃ ማን ያመጣላችኋል? አልመዒን ሁወ ሳኢል አለዚ ተራሁ ልዑዩን አይኖች የሚመለከቱት በብዛት የሚፈስ ውሃ ነው መዒን የሚባለው። ለመዓሻችሁ የሚያስፈልግ የሆነውን ውሃ አላህ ቢያስወግደው ቢያሰርገው ወደ ምድር ውስጥ ቢያስገባውና ቢያጠፋው ከሱ ውጭ ውሃ ሊያመጣላችሁ የሚችል አለ ወይ ነው። والاستفهام والسؤال هنا كما أسلفنا للإنكار والتقريع ነው የለም ሲሳይን የሚሰጣችሁ እሱ ብቻ ነው። የሚያስፈልጋችሁን ነገር ሁሉ የሚያሟላላችሁ እሱ ብቻ ነው። ታዲያ የፈጠራችሁ በምድር ላይ ያስገኛችሁ የሚያስፈልገውን ሁሉ ሪዝቅ ያዘጋጀላችሁ እሱ ከመሆኑ ጋር እንዴት አድርጋችሁ ነው ከሱ ውጭ ያሉትን አካላቶች ከሱ ጋር የምታጋሩት እያለ ነው። አቅላችሁን አሰሩ። በብቸኝነት የፈጠረ ያለምንም አጋዥ ሲሳይን የሚሰጥና የሚንከባከብ ጌታ ደካማ ምንም ነገር የማይሰጡ ከሆኑ አካሎች ጋር እኩል ሊደረግ አይገባውም። ልክ በብቸኝነት እንደፈጠራችሁ ያለምንም አጋዥ እንደረዘቃችሁ እሱን በብቸኝነት ተገዙት፣ መልእክተኛውንም ተከተሉ። ቁል አረአይቱም አያችሁን በላቸው ኢን አስበሐ ማኡኩም ገውራ ውሃችሁ ሰራጊ ቢሆንና ቢወገድ ፈመን የእቲኩም ቢማኢን መዒን ፈሳሽ የሆነን ውሃ ማን ያመጣላችኋል? ማንም የለም። ይህን የሚችለው አላህ ተባረከ ወተዓላ ብቻ ነው። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم ربنا وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.